ሰላም እንዴት ናችሁ? የሔዋን ዩቲዩብ ተከታታዮች ሰላም ናችሁ? ፋሚሊ እንዴት ሰነበታችሁ? እንግዲህ እንደተለመደው ዛሬ ደግሞ በሌላ አዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ትናንት እንደሰራሁት ስለ ነጭ ጥቅል ጎመን ጥቅም እና ጉዳቱ ዛሬ ደግሞ በሌላ አርዕስት መጥቻለሁ። እሱ ደግሞ ምንድነው? ነጭ ሽንኩርት ነው። ሁላችንም የምናውቀው ነው። ነጭ ሽንኩርት በአካባቢያችን በስፋት የሚገኝና በቀላሉ የሚመረት ምርት ነው እና ጥቅሙ ምን ይመስላል የሚለው እናያለን ማለት ነው። እንግዲህ ነጭ ሽንኩርት ደግሞ ሌላ ተወዳዳሪ የሌለው በጣም በጥቅም ላይ መዋል ያለበት ተክል ነው ማለት ነው። ማለት ያው ከዛ በፊት ግን ያው ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ላይክ፣ ሳብስክራይብ፣ ሼር አድርጉ። ከዛ ቀጥዬ ያው ስለ ነጭ ሽንኩርቱ እንዳልኳቸው ነጭ ሽንኩርት ማለት ያው ሁለገብ ጠቀሜታ መስጠት ከጀመረ ያው ብዙ ዘመናት ያስቆጠረ ተክል ነው ማለት ነው። ምንድነው? ነጭ ሽንኩርት በአብዛኛው የምድራችን ክፍል በብዛት የሚመረትና የሚገኘው ተፈላጊነቱ ብቻ ሳይሆን ለፈውስ በስፋት ጥቅም ላይ ከዋሉት አንደኛውና ትልቁን ነው። ስለዚህ ነጭ ሽንኩርት በሶስት መደብ አድርገን እናየዋለን ማለት ነው። የነጭ ሽንኩርት ዋና ጠቀሜታ ምንድን ናቸው? እና ነጭ ሽንኩርት ከመጠን በላይ ስንወስድስ ምን ጉዳት አለው የሚለው በሁለተኛው ደረጃ። ሶስተኛው ደግሞ ነጭ ሽንኩርት መውሰድ የሌለባቸው ሰዎች ምን አይነት ሰዎች ናቸው የሚለው እነዚህ ነጥቦች እናያለን ማለት ነው። ስለዚህ የሚጠቅማቸው ከሆነ እንግዲህ ላይክ፣ ሼር፣ ሰብስክራይብ ቤተሰብ እየሆናችሁ የዚህን ዩቲዩብ ፋሚሊ መሆን ትችላላችሁ ማለት ነው። ስለዚህ አሁን ቀጥታ ማልፈው ስለ ነጭ ሽንኩርት ሙሉ ጥቅምና ዋና 10 ከሚባሉ 10 የሚባሉ ጥቅሞች አሉት። መጀመሪያ እሱ ምንድነው? ያው ነጭ ሽንኩርት እንደሚታወቅ ለብዙ ጊዜ በምድራችን ላይ ለብዙ ጥቅም እየሆነ መጥቷል። በቤታችን በአብዛኛው እንኳን የምንጠቀምበት ለጉንፋን፣ በተመሳሳይ ጉንፋን በሻይ መልክ ሊሆን ይችላል፣ በማጠን ሊሆን ይችላል፣ ለተለያየ መድኃኒትነት እንጠቀመዋለን ማለት ነው። ልክ እንደ አንቲባዮቲክ ነው። ልክ ለምሳሌ አንቲባዮቲክ የሚባሉ መድኃኒቶች አሉ። እነዚህ አንቲባዮቲክ መድኃኒቶች ሰው ሰራሽ ናቸው። ለተለያየ ለጉንፋን፣ ለአለርጂክ፣ ለባክቴሪያ፣ ለቫይረስ የሚሆን ናቸው። ልክ እንደ ይሄን ደግሞ ለእንደዚህ አይነት መልክ በህርባል ገና በጥሬው ምንም ነገር ያልተቀላቀለበት በኦሪጂናል የምናገኘው ነው ማለት ነው። ምክንያቱም መድኃኒት ሰው ሰራሽ መድኃኒት አብዛኞቹ በነገራችን ላይ ከፕላንትና ከአኒማል የሚሰሩ ናቸው። ኦልሞስት 90% ከፕላንት የሚሰሩ ናቸው። ዘመናዊ ፋብሪካ ተደርጎ ተቀናብሮ ስንት ኢንግሪዲየንት ተጨምሮበት ነው የሚሰራ ማለት ነው። ስለዚህ ከነጭ ሽንኩርት የሚሰሩ ደግሞ ብዙ መድኃኒቶች አሉ። ነገር ግን እኛ ደግሞ እዛ ሳንደርስ ሰው ሰራሽ መድኃኒቶችን ሳንጠቀም በቀላሉ ቤታችን መጠቀምና አዘጋጅተን መገልገል እንችላለን ማለት ነው። በእርግጥ ባህላዊ መድኃኒቶች ጎጂ ናቸው። ያው እንደምታውቁት ጎጂ የሚያስደርገው አንደኛው ምንድነው? ከዘመናዊ መድኃኒት የሚለየው ምንድነው? አንደኛው መጠኑን አናውቀውም። ስንጠቀም መጠኑን አናውቀውም። ለምን አይነት ሰው መሆን አለበት? ለአስም ሰው፣ ለስኳር፣ ለደም ብዛት፣ ለልብ ድካም ያለበት፣ ለኮሌስትሮል፣ ለተለያየ ያላቸው ሰዎች ለእንደዚህ አይነት ሰዎች የሚሆኑ ባህላዊ መድኃኒቶች አሉ። ነገር ግን መጠን ነው። አሁን መጠን ማናውቀው ከሆነ ለተለያየ ችግር ኢቭን እነዛ በሽታዎች ባይኖሩ ራሱ እንኳን በሽታ ራሳችን እናመጣ እንችላለን ማለት ነው። ስለዚህ አንድ የባህላዊ መድኃኒት ወይ ደግሞ ቤታችን የምናዘጋጀው መድኃኒት አንደኛው ይሄን ምንድነው? አማውንቱን አናውቀው ማለት ነው። አማውንት ካናወቅ ደግሞ ምንድነው? ኬሚካል ነው። ኬሚካል ማለት ደግሞ ያው መድኃኒት ነው። መድኃኒት ደግሞ ገዳይ ነው። ከመጠን በላይ ሲሆን ቶክሲክ ይሆናል ወይ ሰውነታችንን ይጎዳናል ማለት ነው። ስለዚህ ይሄን በመጠኑ ነው ማድረግ ያለብን ማለት ነው። ለምሳሌ ትናንት አሁን ነጭ ጥቅል ጎመን አይተናል። ነጭ ጥቅል ጎመን በጥሬው እንኳን ይበላል። ምንም ይሄን አክል በሰውነታችን ላይ ጉዳት ወይ ሌላ ኬሚካል ያለው እንትን አይነት አይደለም። ይሄም ደግሞ እንደዛው ነው። ነጭ ሽንኩርትም ከመጠን በላይ ካለፈ ያው አለው ማንኛውም ምግብ ራሱ ከመጠን በላይ ከሆነ ጉዳት አለውና ነጭ ሽንኩርትም ቢሆን በመጠኑ በየየዕለቱ ብንጠቀምበት በጣም ጠቃሚ ፋይዳ ያለው በሰውነታችን የበሽታ መከላከል አቅም ራሱ ከፍ ይላል ነጭ ሽንኩርት ስንጠቀም ማለት ነው። ከነዚህ ግን 10ን እስኪ ንገራቸው። ነጭ ሽንኩርት በመብላታችን ወይ በመጠቀማችን
10 ጥቅሞች እናገኛለን ማለት ነው። አንደኛ ምንድነው የሰውነት መከላከልን ሊያጠነክር ይችላል እንዳልኳችሁ ማለት ነው። ለሰውነት መከላከል ሊያጠነክር ይችላል ማለት ምንድነው? ነጭ ሽንኩርት በበላን ቁጥር አንደኛው የኢሚኒቲ የሚባል አለ። ሰውነታችን ኢሚኒቲ ማለት ሰውነታችን የበሽታ መከላከል አቅም ወይ ደግሞ የነጭ ደም ሴል ጤንነት ወይ ደግሞ በሰውነታችን ላይ ጥሩ የሆነ ኢሚኒቲ ያለን ማለት ነው። ስለዚህ በቀላሉ በቫይረስ በባክቴሪያ ወይ በተለያየ በሽታ ልንያዝ አንችልም ማለት ነው። ምክንያቱም ልክ እነዚህ ኢሚኒቲ የሚባሉት ወይ ደግሞ ነጭ የደም ሴል ወይ ደግሞ ነጭ የሰውነታችን ወታደር የሚባሉት ማለት ነው። እነሱ በጣም ብዙ ከሆነና በጣም ሄልዚና ጠንካራ ከሆነ ሰውነታችን በቀላሉ የሰውነት መዳከም ወይ በሽታ የመያዝ አቅሙ ይጠነከራል ማለት ነው። ሁለተኛው ለልብ ጤና ጥሩ ሊሆን ይችላል። ለልብ በጣም ተመራጭ ነው ማለት ነው ነጭ ሽንኩርት። ሶስተኛ መፍጨት ሊረዳ ይችላል። መፍጨት ማለት የበላነው ምግብ ከጨጓራችን ለምሳሌ አንዳንድ ምግቦች ከበድ ያህል ለምሳሌ ኮሌስትሮል የበዛበት ወይ ደግሞ ቅባታማ ምግቦች ሄደው ቁጭ ይላሉ ሰውነታችን ላይ ማለት ነው። አሁን ነጭ ሽንኩርት እንደ ቃሪያ ምናምን መሳይ ነገር ብንጨምርባቸው ደግሞ የበለጠ የመፈጨት አቅሙ ወይ ደግሞ የጨጓራችን ላይ የሚቆየው ሰዓት በጣም አጭር ይሆናል ማለት ነው። ስለዚህ በጣም አጭር ከሆነ ደግሞ ያው እንግዲህ በጨጓራ የመያዝ አቅማችን በጣም ዜሮ እየሆነ ነው የሚሄደው ማለት ነው። ሌላኛው ምንድነው? ቫይታሚን ሲ ይዘዋል። ቫይታሚን ሲ በውስጥ ካለ ደግሞ የመከላከል አቅም የበሽታ መከላከል አቅማችን በጣም ጠንካራ ነው የሚሆነው ማለት ነው። አምስተኛው ባክቴሪያ መቋቋም አቅም አለው። ያው እንዳልኳችሁ አንቲባዮቲክ ባህሪነት ስላለው ነጭ ሽንኩርት ባክቴሪያን ይከላከላል ማለት ነው። ልክ ለምሳሌ ነጭ ሽንኩርት እንኳን ራሱ አንዳንዴ በድሮ ጊዜ የምታስታውሱ ከሆነ ክፍለ ሀገር ወይም ሌላ የሆነ ሰው ውሻ ከነከሰው ወይ የሆነ ሌላ ቁስል ካለው ነጭ ሽንኩርት በትንሽ የመጠን አድርጎ ከሌላ ጋር ቀላቅሎ ያደርገው ከተጠቀመበት ወዲያው ከእንትኑ ቁስሉ ይድናል ማለት ነው። ልክ ለምሳሌ እንደ እሬት ለምሳሌ እሬቱ እንደዛ ነው፣ አንቲባክቴሪያ ያለው እሬት ለምሳሌ የቆሰለ ቦታ ወይ ደግሞ የሆነ ቁስል ነገር ካለ እዛ ካረግነው ፈሳሹ በጣም ቶሎ እንትን ያደርገዋል ማለት ነው። አንቲባክቴሪያ ባህሪ ስላላቸው ማለት ነው። ቅድም እንዳልኳችሁ አብዛኞቹ መድኃኒቶችም ራሱ የሚሰሩት ከአትክልት ስለሆነ እነዚህ መድኃኒትነት ባህሪ ያላቸው ነው። ምንድነው ገና ማለት የነዚህ ገና ወደ ፋብሪካ ሳይገቡ በጣም ከፍተኛ የሆነ ይዘት የመድኃኒትነት እንትን አላቸው። ነገር ግን መርዛምነት ምንም መስላላቸው ዛሱ አይኑ መድኃኒት ላይ በዘመናዊነት ተሰርተው ወደ ሕክምና ዓለም የሚጠቅሙት ያው መርዛማ ስለሆነ ነው። እነዚህ በተፈጥሮ የሚገኙ ቅጠሎች ጥቅም እንዳላቸው ሁላ የመርዛምነት ባህሪም አላቸው ማለት ነው። ለምሳሌ ቅድም እንዳልኳችሁ ከመጠን በላይ ሲሆን መጠኑን ማናውቀው ከሆነ ከአንደኛው ቅጠል የምንቀላቀለው ከሆነ የራሱ ያልታወቀ አንደኛው ያልታወቀ ጉዳት ሊያመጣብን ስለሚችል ማለት ነው። ስድስተኛው ለጉንፋን ሳል በባህላዊ መንገድ ልንጠቀምበት እንችላለን። ያው እንዳልኳችሁ ነው። ለጉንፋን መጠቀም ይቻላል። ለምሳሌ ነጭ ሽንኩርት ከዝንጅብል ጋር ቀላቅለን ብንጠቀም ለጉንፋን በአንድ ቀን ወዲያው ነው የሚያጠፋው። ነጭ ሽንኩርት ከዝንጅብል ቀላቅለን ብንጠቀም ትንሽ ሎሚውን ብናደርግበት የበለጠ ከዛ ጉንፋን ከመድኃኒት ይልቅ በበለጠ በቀላሉ ያናክል ለሰውነታችን ጉዳትም የለውም። የታወቀ መርዛምነት የሆነ ነገርም የለውም። እንደዛ አድርገን ብንጠቀም ነጭ ሽንኩርት ምንም ተወዳዳሪ የለውም ማለት ነው። ምሳሌ ጉንፋን ይዘውን ራሱ እንኳን ነጭ ሽንኩርት ትንሽ ልጠን አፍንጫችን ውስጥ ብናደርግ ወይ ደግሞ ትንሽዬ በሰናፍጭ አድርገን ብንበላው ራሱ ለጉንፋን ዋነኛው መድኃኒት ነው ማለት ነው። ሰባተኛው አንቲኦክሲዳንት ይዘዋል። አንቲኦክሲዳንት ማለት በሰውነታችን ላይ መርዛማ የሆኑ ኦክሲዳንት ያላቸው ነገሮችን ያስወግድናል ማለት ነው። ስምንተኛው የደም ዝውውር ይጨምራል። ያው ቅድም እንዳወራነው ነው። የደም ዝውውር መጨመሩ ደግሞ አንድ የውስጥ ሰውነታችን የነርቭ ወይም የደም ስር ደም ዝውውር ያነቃቃል ማለት ነው። ነጭ ሽንኩርት በመብላታችን ምክንያቱም ኢሚኒቲው ነጭ ሽንኩርት በመብላታችን በሰውነታችን ላይ ውስጥ ቫይታሚን ቢ፣ ቫይታሚን ኤ፣ ቫይታሚን ሲ ስላለው ይሄ ደግሞ የኢሚኒታችን ወይም የበሽታ መከላከል አቅማችን ከፍ ካለ ደግሞ በሰውነታችን ጥሩ የሆነ ደም ዝውውር አለ ማለት ነው። ስለዚህ የደም ዝውውር ከፍ ያደርግልናል። ስምንተኛው ጥቅም ማለት ነው። ዘጠነኛው ሰውነት ነፃ ራዲካል
ነፃ ራዲካሎች ሊጠብቅ ይችላል ማለት ነው። ምክንያቱም ነጭ ሽንኩርት ስንበላ ነፃ ራዲካል የሚባሉ ከተለያየ ከአካባቢያችን የሚመጡ ከተለያዩ በአየር ላይ የሚገኙ የተለያየ ፍሪ ራዲካል የሚባሉ ወደ ሰውነታችን የሚገቡ ጎጂ የሆኑ ኬሚካሎች ሊኖሩ ይችላሉ። ስለዚህ ነጭ ሽንኩርት የምንበላ ከሆነ ግን ከነዛ በቀላሉ እንከላከላለን ማለት ነው። 10ኛው እና የመጨረሻው በምግብነት ስንጠቀም አንደኛው ጥሩ መዓዛና ሽታ ይኖረዋል ማለት ነው። ነጭ ሽንኩርት ስንጠቀም ለምሳሌ ከሽሮም ሊሆን ይችላል፣ ከአትክልት ሊሆን ይችላል፣ ከተለያየ ሌሎች የምንመገባቸው ዕለታዊ ግብዓቶች ነጭ ሽንኩርት ስንጨምር አንደኛው ጣዕምና የቅመማ ቅመምነት አይነት ነገር ወይ ደግሞ የስፓይሲስ ጣዕም ያለው ነገር ይኖረዋል ማለት ነው። እነዚህ እንግዲህ እንደነገርኳችሁ ያው የነጭ ሽንኩርት ጥቅሞች ናቸው። ነገር ግን ነጭ ሽንኩርት ከመጠን በላይ ብንወስድ ምን እንሆናለን? መጀመሪያ ስገባ ያው ነጭ ሽንኩርት በሶስት መደብ እናደርገዋለን ብያቸዋል። አንደኛው ዋና ጥቅሞች ምንድን ናቸው? ነጭ ሽንኩርት በመብላታችን ምን እናገኛለን? ሁለተኛ ደግሞ ነጭ ሽንኩርት ከመጠን በላይ ብንወስድስ ወይ ደግሞ መጠኑ ያልታወቀ ብንወስድስ ምን ጉዳት አለው የሚለው ነው። ሶስተኛው ላይ ደግሞ ምንድነው ነጭ ሽንኩርት መውሰድ የሌለባቸው ሰዎች የሚለው ነበር ያልኳችሁ። አሁን ጥቅሙን አይተናል። ያው 10 ከብዙ በጥቂቱ 10ን አይተናል። አሁን ወደ ሁለተኛው ስንሄድ ደግሞ ከመጠን በላይ ብንጠቀም ወይ ደግሞ ብንወስድ ምን እንሆናለን የሚለው ደግሞ አንደኛው የሆድ ቃጠሎ ማለት በጣም ነጭ ሽንኩርት በጣም የመርዛምነት ባህሪ ያለው ሲበዛ ማለት ነው። ስለዚህ በብዛት ከወሰድነው ሰውነታችን ሊቃጠል ይችላል። ከተቃጠለ ደግሞ ምንድነው ጨጓራችን ልንጎዳ እንችላለን። ሙቀት ሊጨምር ይችላል። ስለዚህ ራስ ምታት፣ ትውከት ሊመጣ ይችላል ማለት ነው። ጋዝና ሆድ መነፋት ሊያመጣ ይችላል ከመጠን በላይ ከተጠቀምን ማለት ነው። ማለት መጠቀም ያለብን ቢያንስ በየቀኑ በትንሹ አንድ ፍሬ ወይ ግማሽ መጠቀም እንችላለን ከምግብ አንጻር ማለት ነው። ስለዚህ አንደኛ ማለት ቃጠሎ የሆድ ቃጠሎ ሊያመጣብን ይችላል። ጋዝና ሆድ መንፈት ሊያመጣ ይችላል። የአሲድ ችግር ሊያመጣ ይችላል። ያው እንዳልኳችሁ ልክ ጠቀሜታ እንዳለው ሁሉ ነጭ ሽንኩርት ከመጠን በላይ ብንጠቀም ደግሞ ጨጓራችንን እንጎዳ እንችላለን ማለት ነው። ስለዚህ ጨጓራችን ተቃጠል ማለት ደግሞ ወይ ጨጓራችን ጎዳ ማለት ነው ምንድነው? ጨጓራ ብዙ ጊዜ የሚያመን የአሲድ መጠን በጣም ከፍ ሲል ነው። በሰውነታችን ላይ ያለው አሲድና ቤዝ ሳይመጣጠን የአሲድ መጠን በጣም ሲበዛ አንድ ሰው ጨጓራው ታሟል ይባላል ማለት ነው። ስለዚህ አሲዱ ከፍ ካረገው ደግሞ ምንድነው? ያው ጨጓራችን እንታመማለን። ስለዚህ በዛው ልክ ደግሞ የአሲድ መጠን በጨጓራችን ውስጥ ላይ ከፍ ይላል። በጨጓራችን ውስጥ ላይ አሲድ ከፍ አለ ማለት ደግሞ አንደኛው ጨጓራው ምግብ በስነ ስርዓት እንዳይፈጭ ያዳክመዋል ማለት ነው። ስለዚህ ይሄ እንዳይሆን በልኩ መጠቀም መቻል አለብን። ያው እንደ እንትን እንኳን ባይባል መጥፎ የአፍ ሽታ አለው፣ ያው የታወቀ ነው። በእርግጥ ይሄም ሲበዛ ነው። ከበዛ በአንዳንዴ በጥሬ ከምንበላው ይልቅ ትንሽ በስል አድርገን ወይ ደግሞ በሙቅ ውሃ ትንሽ አስገብተን ብንበላው የተሻለ ነው። አንደኛው እንደዚህ በጥሬው በክሩድ ገና ስንበላው እንደዚህ ከሆነ ያው የመጥፎ የአፍ ጠረን ሊኖረው ይችላል። ስለዚህ ትንሽ አብስለን የምንበላው ደግሞ የበለጠ ነው የሚሆነው ማለት ነው። ከዚህ መጥፎ ሽታ እንታደግ እንችላለን። ስለዚህ ያው መቃጠል፣ የጋዝ ሆድ መነፋት፣ የአሲድ ችግር እንዳያመጣብን በመጠኑ መጠቀም መቻል አለብን። ስለዚህ እነዚህ ነገሮች መጠንቀቅ አለብን ማለት ነው። ከመጠን በላይ የሆነ የነጭ ሽንኩርት መውሰድ የለብንም ማለት ነው። ሌላ ምንድነው ማለት ነጭ ሽንኩርት መውሰድ የሌለባቸው ሰዎችስ ምን አይነት ናቸው የሚለው ደግሞ እስኪ ምክንያቱም ሁሉም ሰው አሁን ለምሳሌ በቤታችን ውስጥ የምናዘጋጀው አትክልቶች ብዙ ሰው ሁሉም ሰው ያምረዋል ማለት አትክልት የሚጠላ ሰው አለ ብዬ አላስብ። ነገር ግን በዛው ልክ ደግሞ መውሰድ የሌለባቸው ሰዎች አሉ። ሁሉም አይደለም መውሰድ መጠቀም ያለበት። አሁን ነጭ ሽንኩርት ወይ ደግሞ ጋርሊክ የሚባለው ዋይት ኦኒየን በጥንቃቄ መውሰድ መቻል አለብን ማለት ነው። እነዚህ እነማን ናቸው? ወይ ደግሞ ነጭ ሽንኩርት በጥንቃቄ መውሰድ አለባቸው ወይ ደግሞ ተታሊ መውሰድ የሌለባቸው ተብሎ የሚመከረው ጋስትራይትስ ያለባቸው ወይ ደግሞ ጨጓራ ያለባቸው የጨጓራ ህመም ያለባቸው ሰዎች ነጭ ሽንኩርት እንዲወስዱ
አይመከርም። እሱ ብቻ ነው አይደለም። በነገራችን ላይ ጨጓራ ህመም ያለባቸው ሰዎች አንዴው ነጭ ሽንኩርት፣ አልኮል፣ ሲጋራ፣ ከመጠን በላይ መጥገብ፣ ፋት ወይ ደግሞ ይሄ ቅባታማ ምግቦች መውሰድ የለብንም። ይሄ ቶሎ መፍጨት የማይችሉ ለምሳሌ እንደ ቲማቲም፣ ስልስ ነገር እንደዚህ ቃሪያም ራሱ መውሰድ የለባቸው። እነዚህ ጋስትራይትስ ወይ ደግሞ የጨጓራ ችግር ያለባቸው ነጭ ሽንኩርት ብቻ ሳይሆን እነዚህ ነገሮች መውሰድ የለባቸው። ለምን? የሰውነታችን የጨጓራ ህመም የሚያባብሱ ወይ ደግሞ የአሲድ መጠን ከፍ የሚያደርጉ ናቸው ማለት ነው። ስለዚህ ከዚህ ውስጥ ደግሞ አንዱ ነጭ ሽንኩርት ስለሆነ ጨጓራ ያለባችሁ ሰዎች በጣም ተጠንቃችሁ መውሰድ አለባችሁ። ወይ ደግሞ ቶታል ባትወስድ ነው የሚመከር ማለት ነው። ሌላው የነጭ ሽንኩርት አለርጂ ያለባቸው ሰዎች ሽንኩርት እንዲወስዱ አይመከርም። የቅድም እንዳወራ ነው የጋዝና ሆድ መንፋት ያለባቸው ሰዎች ደግሞ ነጭ ሽንኩርት መውሰድ የለባቸው። የሆድ ቁስለት ወይ ደግሞ አልሰር የሚባለው የጨጓራ ቁስለት ማለት ነው። ይሄ ከምን ይመጣል የሚለው በሰፊው ሌላ ቀን ማየት እንችላለን። አልሰር የሚመጣ በተለያየ ሊመጣ ይችላል። ለምሳሌ በብዛት አልኮል የሚጠጣ ከሆነ፣ ቶሎ የሚናደድ ከሆነ፣ በሰዓት ምግብ የማይበላ ከሆነ፣ የጨጓራ ህመም ወይ የጨጓራ ችግር ለረጅም ጊዜ ያለው ሰው ከሆነ ወይ ደግሞ ኤች ፓይለር ይባላል። ኤች ፓይለር ማለት ደግሞ የጨጓራ ባክቴሪያ ማለት ነው። ይሄ የጨጓራ ባክቴሪያ በነገራችን ላይ በጣም መጥፎ ነው። በተሎ ካልታከመና ሪዛልቱ ታይቶ መድኃኒት ካልተወሰደ የጨጓራ ባክቴሪያ ይባላል። እሱ ካለ ደግሞ ለረጅም ጊዜ ሳይታወቅ ቆየ ወዴት ይቀየራል? ወደ አልሰር ወይ ደግሞ የጨጓራ ቁስለት ሊያመጣብን ይችላል። ስለዚህ ይሄ ያለበት ሰው ደግሞ ነጭ ሽንኩርት መውሰድ የለበትም። የማቅለሽለሽና ሌላ ወደ መድኃኒቶች የሚወስዱ ሰዎች ደግሞ ከነጭ ሽንኩርት ተቀላቅለው መውሰድ የለባቸው ማለት ነው። ለምን? በነገራችን ላይ በጣም ቋሚ የሆነ መድኃኒት በብዛት የሚጠቀሙ ለምሳሌ የደም ብዛት፣ የስኳር፣ የነርቭ የሚጠቀሙ ሰዎች ነጭ ሽንኩርት ማብዛት የለባቸው ወይም ማዘውተር የለባቸው። ለምን? ኢንተራክሽን ሊፈጥር ይችላል። ኢንተራክሽን ማለት ምንድን ነው? ከመድኃኒት ጋር ቅድም እንዳልኳቸው መድኃኒቶች አብዛኞቹ ከፕላንትና ከአኒማል ነው የሚሰሩት፣ ከአትክልትና ከእንስሳት ተዋጽኦ እና ከአትክልት ተዋጽኦ ነው የሚሰሩት። ስለዚህ ይሄ ደግሞ መድኃኒት ኢንተራክሽን ወይ ደግሞ የመጋጨት ባህሪ ሊኖር ይችላል። ስለዚህ ነጭ ሽንኩርት ስንወስድ ለምሳሌ የደም ብዛት የምንወስድ ከሆነ ከደም ብዛቱ ጋር ያለ መድኃኒት ይጋጭና ያ የደም ብዛት መድኃኒት የምንወስደው ስራው እንዳይሰራ ወይ ደግሞ ስራው ቶታሊ ለሰውነታችን ላይ ሌላ ችግር ሊሆንብን ስለሚችል ከእንደዚህ አይነት መድኃኒቶች የሚጠቀሙ ሰዎች እንደዚህ አይነት መድኃኒቶች የሚጠቀሙ ሰዎች ነጭ ሽንኩርት ባይጠቀሙ ነው የሚመከረው ማለት ነው። ብዙ ጥሬ የሚበሉ ሲበሉ የሚያማቸው ሰዎች ደግሞ መውሰድ የለባቸውም። ለቀዶ ጥገና ቀጠሮ ያላቸው ወይ ደግሞ ቀዶ ጥገና ውስጥ ያሉ ሰዎች ደግሞ እንደዚህ አይነት ነገር ባይወሰዱ ነው የሚመከረው ማለት ነው። ስለዚህ ስለ ነጭ ሽንኩርት በቀላሉ ይህን ይመስላል። ነገር ግን ያው ጉዳት እንዳለው ግን ከጉዳቱ ጥቅሙ በጣም ብዙ ጠቀሜታ ስላለው በቀን አንድ ፍሬ ወይ ደግሞ ግማሽ ነጭ ሽንኩርት ብንወስድ እነዚህ ከዚህ በፊት የዘረዘርኳቸው የነጭ ሽንኩርት ጥቅሞች እናገኛለን ማለት ነው። ስለዚህ ነጭ ሽንኩርት መጠቀም መቻል አለብን። ስፔሻል ደግሞ በሰው ሀገር ያላችሁ በቀላል ማግኘት ማትችሉ መድኃኒት ሄዳችሁ ወጣችሁ መግዛት ማትችሉ ነጭ ሽንኩርት ካለ እንደዚህ አለርጂክ ማፈን ሳል ጉንፋን ምናምን መሳል ነገር ካለ ነጭ ሽንኩርት በዝንጅብል አድርጋችሁ በሻይ አድርጋችሁ ብትጠጡ በጣም በቀላሉ ልትፈወስ ትችላላችሁ። ወይ ደግሞ አስም ያላችሁ ሰዎች ካላችሁ ለምሳሌ ነጭ ሽንኩርት ከማር ጋር ቀላቅላችሁ ወይ ደግሞ ነጭ ሽንኩርት ከማርና ከካሮት ጋር አድርጋችሁ ጧት በባዶ በትንሽ የማንካ እያደረጋችሁ ለ7 እስከ 14 ቀን ብትጠቀሙ ከነጭ ሽንኩርት ጋር ምንም ተወዳዳሪ የሌለው መድኃኒት ብሉት ምንም ተወዳዳሪ የሌለው ዝርያ ነው ማለት ነው። ስለዚህ ነጭ ሽንኩርት በእንደዚህ መልኩ መጠቀም እንችላለን ማለት ነው። እንግዲህ የዚህ ዓላማው እንግዲህ ስለ ነጭ ሽንኩርት ጠቀሜታ ምን ጥቅም እንዳለውና መቼ መውሰድ እንዳለብን ማን ነው መውሰድ የሌለበት የሚለውን ለመግለጽና ለማብራራት ነው። እንግዲህ ይሄን ከመላ ጎደል ይሄ ይመስላል። በቀጣይ ደግሞ በሌላ የተለያዩ እጽዋቶች እንመጣለን። እንግዲህ ሌላ ጥያቄ ካላችሁ በጤና ዙሪያ የምትጠይቁት ጥያቄ ካለ ደግሞ እኔም ማውቀው ከሆነ መልስላችሁ እችላለሁ በቻልኩት መጠን። ስለዚህ በኮመንት ስር የምታስቀምጡን ይችላላችሁ። በአጠቃላይ በማንኛው ጤና ችግር ካለባችሁ ወይም ስለ በመድኃኒት ዙሪያም በዘመናዊም በባህላዊም
በመድኃኒት ዙሪያ ወይ ደግሞ በሌላ ጤና ችግር ካለባችሁ በኮመንት ጽፍልኝ ትችላላችሁ ማለት ነው። ስለዚህ ለዛሬው ይሄ ይመስላል። በቀጣይ በሌላ ተመሳሳይ ርዕስ እመለሳለሁ። ጥያቄ ሀሳብ ካላችሁ በኮመንት ጻፉልኝ። እንግዲህ ይሄን ሀሳብ ወይም ይሄን አጭር ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለምታውቃቸው ወዳጅ ዘመድ ለራሳችሁም ሼር፣ ኮፒ ሊንክ፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እናመሰግናለን። ቻው።